ሰላም ጤና ይስጥልኝ። በመካከለኛው ምስራቅ የተቀሰቀሰው ጦርነት አሁን መላውን ቀጠና እያዳረሰም ይገኛል። ዛሬ ሌሊቱን የወጡ መረጃዎች እንደሚያመላክቱት ጦርነቱ ከኢራንና እስራኤልን አልፎ አዘርባይጃንን፣ ኳታርንና ባህሬንም በቀጥታም እየነካ ነው። አሜሪካ እስካሁን ታይቶ የማይታወቅ V52 የተሰኘውን ግዙፉ አውዳሚ አውሮፕላንን ወደ ኦፕሬሽኑም አስገብታለች። ይህ ቪዲዮ በየሀገሪቱ ያለውን ወቅታዊና አስፈሪ ሁኔታን በዝርዝር ይተነትናል። እስከ መጨረሻውም አብራችሁን ቆዩ። የአዘርባይጃን ወደ ጦርነቱ መግባት አዘርባይጃን በይፋም ወደ ጦርነቱ መግባቷም ተሰምቷል። የኢራን ሰው አልባ በራሪ አውሮፕላኖች ወይም ድሮኖች በአዘርባይጃን አውሮፕላን ማረፊያና በአንድ ትምህርት ቤት ህንጻ አቅራቢያ ጥቃትም ፈጽመዋል። በዚህም ጥቃት 2 ሰላማዊ ዜጎች መቁሰላቸውን የአዘርባይጃን የውጭ ጉዳይ ሚኒስቴርም አስታውቋል። አዘርባይጃን ለኢራን ጠንካራም ተቃውሞም የገለጸች ሲሆን ራሷን ለመከላከል ስትል ወታደራዊም እርምጃም ለመውሰድ እንደምትገደድም በይፋም አሳውቃለች። የአሜሪካ V52 እና አውዳሚው ጥቃት አሜሪካ እጅግ አውዳሚ የሆነውንና የህብረት እጅ ተብሎ የሚጠራውን V52 የተሰኘ ፈንጅ ቃጣ አውሮፕላንን በኢራን ላይ ማሰማራቷም ተረጋግጧል። የአውሮፕላን እስከ 70,000 ፓውንድ የሚመዝን ፈንጅ የመሸከም አቅም ያለው ሲሆን በኢራን ላይ ከባድ ውድመትም እያደረሰ ይገኛል። አውሮፕላኑም የኢራን የተሸከመው ሚሳኤል ጣቢያዎችንና የኑክሌር ተቋማትን ኢላማ በማድረግ ድብደባ መጀመሩንም ፔንታጎን አረጋግጧል። ባለፉት 72 ሰዓታት ውስጥ ብቻ ከ17 በላይ የኢራን ወታደራዊ ኢላማዎችም መውደማቸውም ተናግረዋል። የኳታርና የባህሬን አስቸኳይ መግለጫ። ባህሬን 6ኛውን ቀኑን በያዘው በዚሁ ጦርነት ባህሬን ከ70 በላይ የኢራን ሚሳኤሎችን ማክሸፋውን ገልጻለች። የሀገሪቱ መንግስት ነዋሪዎች ከቤታቸውም እንዳይወጡ አውጇል። የኢራን ጥቃት በዋና ከተማ ማናማ በሚገኘው የአሜሪካ ጦር ሰፈር ላይ ያነጣጠረ መሆኑም ታውቋል። የኳታር ጠቅላይ ሚኒስትር ሼህ መሐመድ ቢን አብዱራህማን አልታኒ የኢራን ጥቃቶችን በሀገሪቱ የሲቪል መኖሪያዎችና የኢኮኖሚ ተቋማት ላይ ጉዳት ማድረሳቸውንም ገልጸዋል። ኳታር ከዚህም በኋላ ለሚሰነዘርባትም ጥቃት ያለ አጸፋ እንደማትመለከትና ወደ ሙሉም ጦርነት እንደምትገባም በይፋም አስታውቃለች። የኢራን አጸፋዊ እርምጃ ምንም እንኳን አሜሪካና እስራኤል ጥምር ጥቃት ቢሰነዝሩም የኢራን የሚሳኤልና የድሮን ጥቃት ለአንድ ደቂቃ እንኳን አልተቋረጠም። የኢራን አብዮታዊ ዘብ በሰሜናዊ ባህረ ሰላጤ ላይ በአንድ የአሜሪካ የነዳጅ ጫኝ መርከብ ላይ ጥቃትን መፈጸሙን አረጋግጧል። መርከቧም በሚሳኤል ተመታም እየነደደች መሆኑም ተነግሯል። ከዚሁም ዜና ጋር በተያያዘ ጦርነት የኢትዮጵያ አየር መንገድም ክሳራ ውስጥ እየገባም እንደሆነም ታውቋል። ጦርነቱም በኢትዮጵያ አየር መንገድ ላይ ከባድ ጥላም አጥልቷል። አየር መንገዱም ወደ መካከለኛው ምስራቅ የሚደረጉ በርካታ በረራዎችን ለመሰረዝ በመንገዱም በሳምንት እስከ 137 ሚሊዮን የአሜሪካ ዶላር እያጣ መሆኑንም ቢቢሲ ዘግቧል። በሳምንት ከ100 በላይ የመንገደኞችን በረራዎች የተሰረዙ ሲሆን ይህም አየር መንገዱ ገቢ ላይ ትልቅ ተጽዕኖም እያሳደረም ይገኛል። ክቡራትና ክቡራን ጦርነቱ አሁን ወደ ማይመለስበትም ደረጃ እየተሸጋገረ ነው። አዘርባይጃን፣ ኳታርና ባህሬን በጦርነቱም ውስጥ መሳተፋቸው ቀጠናውን ይበልጥ ያውከዋል። እናንተስ አሜሪካ V52 አውሮፕላንን መጠቀሟ ጦርነቱ ያበቃዋል ብላችሁ ታስባላችሁ? አስተያየታችሁን ኮሜንት ላይ አስፍሩ። ቪዲዮውንም ላይክ ማድረጋችሁንና ለማርክ ሶሉሽን ዩቲዩብ ቻናል አዲስ ከሆናችሁ ሰብስክራይብ ማድረጋችሁን አትርሱ። ሰላም ለዓለማችን ይሁን።